ሰላም 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 ልጆቼ፣ ሰላም መላው የኢትዮጵያ ሕዝብ ሁላችሁም ጠቅላላ የሀገሬ ሕዝቦች በዱር በገደሉ በጫካው ያላችሁ ተሰዳችሁም ተፈናቅላችሁም በየቦታ የወደቃችሁ በሙሉ መልካም ቅዳሜ። እግዚአብሔር እሱ መድኃኔዓለም ይጠብቃችሁ ነው የምለው። አሁን ግን የወጣሁት ለምን መሰላችሁ? እውነት ስናስበው ልንገራችሁ፣ የኢትዮጵያ ፓስፖርት የለኝም፣ ምንም የለኝም። እኔ 36 ዓመቴ ነው ከሀገሬ ከወጣሁኝ። ግን የወለደችኝ ያሳደገችኝ ሀገር ኢትዮጵያ ናት። ኢድ አክብሬ ሂናዬን ተቀብቼ አቀሌት ጠይቄ እነሱም ከኛ ጋር ጥምቀትን የኦርቶዶክስን ሁሉ አከባብረን አንድ ላይ ሆነን 3 ቀን ታቦት ወጥቶ ጨፍረን ዲቤ መተን ምናሳልፍበት ሀገር ለረሳው አልችልም። ግን ሀገራችን ልጅ አታለች ነው የምለው። ምን መሰላችሁ? በሚዲያ ሳይ በቲክቶክ ሳይ ለምን ባይበላ ኮመንትና ፎሎወር ለምን 10 ጊዜ አይቀርም ነው የምለው። የውጭ ዓለም ያሉትን እያየን እንደነሱ ቲክቶክ ላይ ስንሆን አይሸታችሁም? የአሩሲ ደም የኦርቶዶክስ ደም አይሸታችሁም? የተቃጠለ ሬሳ ሲቱፕ ላይ የተቃጠለ ሬሳ አብይ አህመድ ቧንቧ የሌለው ኤሌክትሪክ የሌለው ህዝብ ውሃ ሊቀዳ ጅረት ሄዶ ከባድ ነው። እና እኔ በጣም ኮንቴስት የማደርገው ቻሌንጅ እንጀራን እንደዚህ በመጉረስ ምናምን የወላድ መሃን ሆናለች ኢትዮጵያ የምለው ወጣቶቹ በዛ እንትን ብለዋል። ጀግና ወጣቶችም አላት ጫካ ውስጥ ለነጻነታቸው ለህልውናቸው የሚታገሉ ግን ያሳፍራል ነው የምላችሁ። እውነት ክብር በሌለው እንጀራ ተዝረክርኮ የምንስቅበት ዘመን እኮ አይደለም። እያለቀስን ሌሎቹን እንዴት እናራራ? ሌላው ዓለም እንዴት አይቶ ይራራላችሁ? ለእናንተ ወጣቶቹ ኮሜዲ ቻሌንጅ እያረጉ የእንጀራ ወንዱ የሚያሳዝን ወንዱ ጀግና ጫካ ነው ያለው። በቃኝ ይሄ የትም መነቃነቅ መስራት አልችልም ያለ እኔ ይሄ እንጀራው የጉርሻው መጨማለቅ እኔ ልነግራችሁ አልችልም። ይቅርታ አድርጉልኝ፣ ስደቡኝ ከፈለጋችሁ። የቲክቶክ ገንዘብ ባይበላ ለምን ገደል አይገባም? ታክስ ሊያስከፍላችሁ ነው እሱንም ብታገኙ። እና በጣም ያሳፍራል። እንጀራ ተዋርዷል፣ ወጥ ተዋርዷል። ተዝረክርኮ እየተደረገ አብዳችኋል ወጣቶቹ። የአማራን ደም እየበላችሁ ነው። የረጋ ደም እየታረደ ነው። አማራ እየተቃጠለ ነው። ኦርቶዶክሳውያኖች እየተገደሉ ነው። ይሄንን እንድናስብ ያስፈልጋል። ስለ ኢራንና ምናምን ጦርነት አትይ። ኢራን ዛሬ ሳምንቱ ነው ጦርነቱ። ኢትዮጵያ ግን 8 ዓመቱ ነው ደም በደም የሆነው በአብይ አህመድ አራጁ ጨፍጫፊው መንግስት። ስለዚህ የምታወጡት ኮሜዲ ሰላም ደስ የሚል እንትን ቢሆን እንስቅበት ነበር። እኔ ግን ኢትዮጵያ ሳልኖር 36 ዓመቴ ያመኛል፣ እቃወማችኋለሁ። 1 ደም በደም ነው ሀገሪቷ። 2 የእንጀራን ክብር ነው ያጠፋችሁት። ሬስቶራንቶች በክብር ሲያቀርቡትና ምናምን ደስ ይለኛል። ለሌላውም የኛ ምግብ ይሄ ነው የኛ ኢትዮጵያን ፉድ እንደዚህ ነው ብለን እኔም ራሴ ያሳያለሁ። እንዲህ መጨማለቅ ግን በህዝባችን ደም እያሾፋችሁ ነው። ስራ የላችሁማ። ለእናንተ ነፃነት ነው ጫካ ያሉት ሰራዊቶች።
እንደናንተ አይነት ዘልዛላዎች ዘልዛላ ነው መላችሁ እኔ ስማችሁን ቻሌንጅ ብላችሁ በእንጀራ የምትጫወቱ ዘልዛሎች ነው መላችሁ። የአሩሲ ደም ያልከረፋችሁ በአማራ ክልል በድሮን ጅረት ውስጥ ውሃ እንኳን የለ ስንት ሜትር ስንት ኪሎ ሜትር ሄደው ውሃ በሚቀዱት የአማራ ህዝብ ላይ ድሮን ሲመታ ያ የሚቃጠለው ስጋ የወገናችሁ ስጋ ያልከረፋችሁ ናችሁ። ታሳፍራላችሁ። ላይቭ አልወጣም። ጫላ ለቃሚ አይደለሁም እንደናንተ። ያለኝን ተመስገን በጡረታ ኖራለሁ። በጡረታ እሱ ተመስገን በረካ ያደርግልናል። በረካ ነው እኮ ዋናው፣ በረካ ነው ዋናው። ታሳፍራላችሁ ነው ምለው። ይሄንን ነው ምለው። ሼር አድርጉልኝ። ይሄ እንጀራውን እያዝረከረኩ አፋቸው አርገው እንደዚህ የሚጎራረሱት እያንጠባጠቡ ክብር መስሏቸዋል እነሱ። ጦርነት ባለበት ሀገር ስለ ኢራን ሲያወሩ አያፍሩም። ሀገራችን 8 ዓመት ነው አብይ አህመድ አማራን ሲጨፈጭፍ፣ ትግራይን ሲጨፈጭፍ፣ ኦሮሞን ሲጨፈጭፍ፣ አፋርን ሲጨፈጭፍ፣ ሱማሌን ሲጨፈጭፍ፣ ጉራጌን ሲጨፈጭፍ፣ ስንቱን ቆጥሬው ስንት ብሔር ስንት ነገዶች ነን ያለ ነው። እስኪ እንደዚህ ሲኒማ የምንጫወትበት ነው ቲክቶክ መልእክት የምናስተላልፍበት ህዝብ እንዲሰማን አይሆንም ልንል ይገባል እንጂ እንዴት እንዝናናለን? የጉርሻም ልክ አለው እኮ የጉርሻም ልክ አለው። ከሁሉም እንጀራን አዋረዳችሁ። የኢትዮጵያን ምግብ የባህል ምግብ አዋረዳችሁ እንጂ ምንም። ይሄ ነው የምላችሁ። እኔ አፈርኩባችሁ። ሼር አድርጉልኝ። ለቻሌንጅ ለሚያደርጉ ወራዳዎች ለነሱ ነፃነት ጫካ የአማራ ፋኖ እያለ የአፋር ፋኖ እያለ የሱማሌ ፋኖ እያለ የትግራይ ፋኖ እያለ እነሱ በእንጀራ ሲጫወቱ ማን ባመጣው ማን ደሙ ልጆቹን በገበረ ፋኖ እኮ እየታገለ እኮ ልጆቹን ገብሯል። ትልልቅ ልጆቹን ገብሯል አብረው አዝምቶ። እናንተ በእንጀራ ስትጨማለቁ ይሄ ነው የምላችሁ። ሼር አድርጉልኝ። ለሳንቲም አይደለም መልእክቴ እንዲያልፍልኝ ነው። እኔ ለዛ እኔ ላይቭ እንኳን እኮ አልገባም። ሲመረኝ ግን እናገራችኋለሁ። አሳፋሪ ናችሁ። የመሳቂያ ጊዜ የለንም። አሁን የምንዝናናበት ጊዜ አይደለም። ይሄ የምታረጉትን እንጀራ ልክ እንዲህ ሲያየው የሚቁለጨለጭ ለዛውም አያየውም። የራበው የሚለምን እንጀራ አለ። 30 ሚሊዮን ረሃብ ላይ ነው። 6 ሚሊዮን ቦታው ተፈናቅሎ በላስኪት ቤት ውስጥ በረሃብ እያለቀ ነው። ልጆች ታመው የሚበሉት አጥተው እየሞቱ ነው። ይሄንን ጭንቅላታችን ውስጥ ልናስገባ ይገባል ነው ምላችሁ። አፈርኩ እኔ። እንኳን ድሮ ተወለድኩ ነው እኮ ምለው እኔ። እንኳን የጥንቷ ልጅ ሆንኩ ልጆቼ። እውነትም ምላችሁ ያሳፍራል። ሰላም ዋሉልኝ። ካጠፋው ይቅርታ ደግሞ ሰው እንዲሰማ እንዳው ላኩልኝ። ይሄ ቻሌንጅ የሚሉት ነገር ስንት ረሀብተኛ እያለ እውነት ያሳፍራል። አሩሲ ላይ ደም በደም ሆነ ኦርቶዶክስ አማራ እየታረደ አማራ ክልል በድሮን እየተጨፈጨፈ ጅረት ላይ እንዲህ ሲደረግ ድምፅ በመሆን ደክሞኛል። እኔ 60 ዓመቴ ነው ምጮላችሁ። እሺ እናንተ ግን ትጫወታላችሁ በእንጀራ ደም እየፈሰሰ ሬሳ ጅብ እየበላው በቢላዋ እግሩ እጁ አንገቱ እየተቆረጠ ያመራ ህዝብ ያሳፍራል። ወጣቶች ያሳፍራል ነው። መካን ሆናለች ኢትዮጵያ። የወላድ መካን ሆናለች። ሄዶ ብላችሁ ሰላም አምሹልኝ።